ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። አብራችሁን ቆዩም። በሰላም እጦቱ ምክንያት እየጨመረ የመጣውን የኤችአይቪ ኤድስ ስርጭትን ለመግታት ከባለድርሻ አካላት ጋር በቅንጅት መስራት እንደሚገባ የአማራ ክልል ጤና ቢሮ አስታወቀም። ቢሮው የወጣቶች ኤችአይቪ ኤድስ ስርጭት ተጋላጭነትን ለመቀነስ ከተለያዩ ባለድርሻ አካላት ጋር የምክክር መድረክ በደሴ ከተማ አካሂዷል። ዝርዝሩን አብረን እንከታተል። የአማራ ክልል ጤና ቢሮ የወጣቶች ኤችአይቪ ኤድስ ተጋላጭነትን ለመቀነስ ከተለያዩ ባለድርሻ አካላት ጋር የምክክር መድረክ አካሂዷል። በምክክር መድረኩ ላይ ኤችአይቪ በህብረተሰቡ ዘንድ እየተዘነጋ በመምጣቱ በከፍተኛ ደረጃ እየተስፋፋ የመጣውን የቫይረሱን ስርጭት ለመከላከልና ለመቆጣጠር የግንዛቤ ፈጠራና የንቅናቄ መድረክ ነው የተካሄደው። በደሴ ከተማ የአዲስ ተስፋ ኤችአይቪ በደማቸው ያለባቸው ማህበር ዋና ስራ አስኪያጅ ወጣት ብርሃነ መስቀል ሲሳይ በከተማዋ ቫይረሱ እንዳይስፋፋ የተለያዩ ስራዎችን እያከናወኑ መሆናቸውን ገልጸዋል። ኤችአይቪ በደሴ ከተማ ላይ እንዳይስፋፋ ብሎም ደግሞ በክልላችን እንዳይስፋፋ የተለያዩ የግንዛቤ ማስጨበጫ ስራዎችን እየሰራ እንገኛለን። አሁን ላይ እንደ ደሴ ከተማ ማህበር ወደ 300 በላይ የሚጠጉ ማህበር አባላችን ይዘን እየተንቀሳቀስን እንገኛለን። በክልሉም ባለን ጥምረት አማካኝነት አሁን ወደ 57 አካባቢ የሚጠጉ ማህበራት በክልሉ ላይ ያሉ ፖዚቲቭ የሆኑ ወጣቶች ስናገኝ እነሱን ደግሞ ድጋፍ በማድረግ በገንዘብም በተለያዩ ነገሮች ላይ ድጋፍ እያደረግን ስራዎችን እየሰራ እንገኛለን። ከሰሜን ሸዋና ከኮምቦልቻ ከተማ አስተዳደር የመጡ የስራ ኃላፊዎች በበኩላቸው የቫይረሱን ምጣኔ እንዳይጨምር ከባለድርሻ አካላት ጋር በቅንጅት እየሰሩ መሆኑን ጠቁመዋል። ተቋማቶች 2% በጀት ከመደበኛ በጀታቸው ስራ ማስኬጃ ላይ ይይዛሉ። በዚህ በጀት በየወሩ ውይይት ያደርጋሉ። የባህሪ ለውጥ እንዲያመጡ አዳዲስ ያሉ ከረንት ሺዎች ምንድነው ኤችአይቪ እንደ ከተማችን እንደ ሀገር እንደ ክልላችን ምንድነው ያለው ሁኔታ የሚለውን በዛ ዙሪያ ባለሙያ እየጋበዙ ውይይት ያደርጋሉ። ለሰራተኛው ግንዛቤ ይፈጥራሉ። ወጣቶችን ስብናቸው እንዲገነባ ወይም ደግሞ አመለካከታቸው እንዲቀየር በኤችአይቪ ኤድስ ዙሪያ ግንዛቤም ስልጠናም እየተሰጠ ያለበት ሁኔታ ነው ያለው። ወጣት ማዕከላቶች በትምህርት ቤቶች ሌቭል በክበባት ደረጃ እየተሰጠ ያለበት ሁኔታ ነው ያለው። በአማራ ክልል ጤና ቢሮ የዘርፈ ብዙ ምላሽ የማህበረሰብ ንቅናቄ ቡድን መሪ በቃሉ ዳኘም በክልሉ ያለውን የቫይረስ ስርጭት ለመግታት ግንዛቤ መፍጠር ስራው በቀጣይም በሌሎች አካባቢዎች ይካሄዳል ነው ያሉት። ዛሬ የጀመርነው ንቅናቄ አጠቃላይ ማህበረሰቡ ጉዳዩን አውቆት የኤችአይቪ መከላከል ስራው ተጠናክሮ እንዲቀጥል ማንኛውም ህብረተሰብ በጉዳዩ ኃላፊነት አለበትና ለዛ ዛሬ የወጣቶች የአጠቃላይ የንቅናቄ መድረክ በምስራቅ አማራ ጀምራል። ኔክስት ደግሞ በምዕራብ አማራ እንጀምራለን። ወጣቶች አደረጃጀት የወጣቶች ጉዳይ ቅድሚያ የሚያገባቸው ስለሆኑ እነሱም ትኩረት ሰጥተው እንዲሰሩ ነው እነዚህን እየጠራን ያለንበት ሁኔታ ያለው። የአማራ ክልል ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ ከ10 ዓመት በፊት በክልሉ የቫይረሱ ስርጭት 1.2 በመቶ የነበረ ሲሆን በአሁኑ ወቅት ግን ወደ 1.4 በመቶ ከፍ ማለቱን ገልጸዋል። ለዚህም በዋናነት በክልሉ የተፈጠረው የሰላም እጦት ለስርጭቱ መስፋፋት በምክንያትነት አንስተዋል። ከግጭቱ ጋር ተያይዞ አንዱ ማህበረሰቡን የጤና ሙያተኞች ተንቀሳቅሶ በማስተማር ረገድ በመወያየት ረገድና መከላከያ መንገዶችን በአግባቡ እንዲጠቀም በማድረግ ግጭቱ የፈጠረው ከፍተኛ ተጽዕኖ እንዳለ ነው አንዱ የምንመለከተው። የኤችአይቪ ተጠቂዎች ቁጥር መጨመር በሀገሪቱ ላይ ኢኮኖሚያዊና ማህበራዊ ጫናን የሚፈጥር በመሆኑ የስርጭቱን መጠን ለመቀነስ ሁሉም ባለድርሻ አካላት የበኩላቸውን ድርሻ መወጣት አለባቸው ብለዋል ቢሮ ኃላፊውም። በአዲስ መንገድ ኤችአይቪ ኤድስን ለመከላከልና ለመቆጣጠር ከፍተኛ ንቅናቄ ማድረግ መቻል አለብን በሚል ታሳቢ የተደረገ ነው። ንቅናቄው እንግዲህ አንዱ የማህበረሰባችንን ግንዛቤ በማሳደግ ረገድ ስራዎችን መስራት መቻል አለብን የሚል ነገር ይዘን ነው። በሁለተኛ ደረጃ እንደውም የባህሪ ለውጦች በማህበረሰባችን ውስጥ ያልተፈጠሩበት ሁኔታ ስላለ ይህንን በአግባቡ መስራት ነው። በሰሜን ወሎ ዞን የቆቦ ከተማ አርሶ አደሮች በበጋ መስኖ ስንዴ ምርት ውጤታማ መሆናቸውን ተናገሩ። የአርሶ አደሩ ግንዛቤና ተጠቃሚነት እያደገ በመምጣቱ በዞኑ ከእቅድ በላይ በበጋ መስኖ ስንዴ እየተመረተ መሆኑን የዞኑ ግብርና መምሪያ አስታውቋል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። የበጋ መስኖ ስንዴን የቆላማ አካባቢ አርሶ አደሮችን የማላመድ ስራ ከተጀመረ ጥቂት ዓመታት ተቆጥረዋል። በተለይም በሰሜን ወሎ ዞን በተደጋጋሚ ትምህርትና በሚሰበሰብ ምርት የአርሶ አደሩ ግንዛቤ በማደጉ ሰፊ ሄክታር በስንዴ መሸፈን ተችሏል። በ2018 በጋ ወቅት ይህ ዜና እስከተጠናቀረበት ወቅት ከ1.1 ሚሊዮን ኩንታል በላይ ምርት መሰብሰቡ ተገልጿል። አርሶ አደሮቹ ከስንዴ ምርት ተጠቃሚ መሆናቸውን ነግረውናል። ሁለቱም ማዳበሪያ ነው ያረስኩት። አምናም ዘርቻለሁ።
ያው ታቻማም ዘርቻለሁ። ከዛም በፊት ግን በቀሎና ሽንኩርት ነው የምናለማው እና ጤፍ የምናለማው። ውጤቱ ሸጋ ነው። ሰፊ ያላቸው እስከ 20 ኩንታል ያገኛሉ። እኔ ቢወጣ 15 ነው። ከዛም በላይ ይወጣም ብዬ አልገምትም። እንደ ተረፈረፍ ተራራ ያው ይወቃ ነው እንግዲህ እንደ 15 ነው። የቆቦ ከተማ አስተዳደር ከንቲባ ኃይለ አብ ወንድሙ ስንዴ በቆላማ ስፍራ ማብቀል መቻል ላይ የአርሶ አደሩ አመለካከት በተግባር ተቀይሯል ነው ያሉት። እንደ ሽንኩርት፣ ጤፍ እና እንደ ሽምብራ የመሳሰሉትን ነው ሲያመርት የነበረው። አሁን ደግሞ ሙሉ በሙሉ አመለካከቱ ተቀይሮ የበጋ መስኖ ስንዴ እያመረተ ነው የሚገኘው። አሁንም ምርቱን እየሰበሰበ ይገኛል። በነቂስ ሁሉም በክላስተር የተዘራ ነው። የግብርና ባለሙያዎቻችንም የሙያዊ ድጋፍ እያደረጉላቸው ቆይተዋል። ከዚህ በፊት በቆላው አካባቢ የተለመደ አይደለም ብሎ ነበር የሚያስበው ስንዴን። አሁን ግን ከውጤታማነቱ ጋር በተገናኘ አርሶ አደራችን ሙሉ በሙሉ አመለካከቱን ቀይሮ እያለማ ይገኛል ማለት። የሰሜን ወሎ ዞን ግብርና መምሪያ ኃላፊ ተገኛ ባተ በበኩላቸው ይህ ዜና እስከተጠናቀረበት ጊዜ ከ1.1 ሚሊዮን ኩንታል በላይ ምርት መሰብሰቡን ነግረውናል። እንደ ዞን 32050 ሄክታር ነው እናለማል ብለን ይዘን የነበረው። ከዚህ ውስጥ ወደ 31697 ሄክታሩን በዘር ሸፍነናል። ከ32000 ሄክታሩ 1.2 ሚሊዮን ኩንታል እናገኛለን ብለን አስበን እየሰራን ነው ስንንቀሳቀስ የነበረው። አሁን አጠቃላይ እየተሰበሰበ ያለበት ሁኔታ ነው ያለው። ኦልሞስት በተለይ ቆላው አካባቢ 100% ተሰብስቧል። ደጋውም በተመሳሳይ ቀድሞ የተዘራ ስለሆነ ስለዚህ እስካሁን 1.1 ሚሊዮን ኩንታል በተጨባጭ በመምርት የተገኘበት ሁኔታ ነው ያለውና ከእቅዳችን አንፃር ሲታይ በእጅጉ በጣም በተሻለ ሁኔታ ኦልሞስት እቅዳችንን ሸፍነናል ተብሎ ይወሰዳል። የበጋ መስኖ ስንዴ የምርት ስብሰባው የቀጠለ ሲሆን ከእቅድ በላይ ምርት ሊሰበሰብ እንደሚችልም ተመላክቷል። የኃይል አቅርቦትንና አጠቃቀምን ለማሻሻል የማህበረሰቡን ግንዛቤ ለማሳደግ እየሰራ መሆኑን የኢትዮጵያ ኤሌክትሪክ ኃይል አገልግሎት ገለጸም። አገልግሎቱ ከኢትዮጵያ ፖሊሲ ጥናት ኢንስቲትዩት ጋር በጋራ በመተባበር ለተለያዩ የህብረተሰብ ክፍሎች ስልጠና እየሰጠ ነው። መስዑድ ጀማል ተጨማሪ ዘገባ አለው። በአገር አቀፍ ደረጃ የኢትዮጵያ ኤሌክትሪክ ኃይል አገልግሎትና የኢትዮጵያ ፖሊሲ ጥናት ኢንስቲትዩት በጋራ በመሆን ያዘጋጁት የደንበኞች የኢነርጂ ትምህርት ፕሮግራም በደሴ ከተማ ተካሂዷል። የኢትዮጵያ ኤሌክትሪክ አገልግሎት የደሴ ሪጅን የቁልፍ ደንበኞች ስራ አስኪያጅ የሆኑት ቢኒያም ታደሰ በህዝብ ተወካዮች ምክር ቤት በጸደቀው የታሪፍ ማሻሻያ ዙሪያ እንዲሁም ከኤሌክትሪክ ኃይል ብክነትና አጠቃቀም ጋር ተያይዞ ህብረተሰቡ ግንዛቤ እንዲያገኝ በማለም ስልጠናው ተሰጥቷል ብለዋል። በዋነኝነት የታሪፍ ማስተካከያን አስመልክቶ የተወሰነ ውሳኔ መሰረት በማድረግ ለህብረተሰቡ የግንዛቤ ማስጨበጫ ስልጠናዎች ለመስጠት ነው ጥረት እየተደረገ ያለው። ሁለተኛ ደግሞ በኤሌክትሪክ ብክነት ጋር ተያይዞ ምን ጥንቃቄዎች መደረግ አለባቸው አጠቃቀም ጋር ተያይዞ ያለውን በደሴ ከተማ የኃይል ስርቆት ለኤሌክትሪክ መቆራረጥና መጥፋት ምክንያት ሆነው መቆየታቸውን ያነሱት አቶ ቢኒያም ይህንን ችግር ለመቅረፍ ከጸጥታ አካላት ጋር ተባብሮ የተሰራ መሆኑን ጠቅሰዋል። ኃይል ስርቆት ጋር ተያይዞ የሚያጋጥሙ ለኤሌክትሪክ መቆራረጥ እና ውድመት ከፍተኛ ችግሮች እየፈጠሩብን ያሉት እንደ ሪጅም ማለት ነው። ይህንን ከሚመለከታቸው ከአካባቢ ያለው መስተዳድር አካላቶች ጋር ከጸጥታ አካላቶች ጋር ተቀናጅቶ ስራዎችን ለመስራት ጥረት እየተደረገ ነው ያለው። ግን በዋነኝነት መሰረተ ልማት ያው የሚጠበቀው በህብረተሰቡ ነውና ህብረተሰቡም የራሱን አስተዋጽኦ እንዲያደርግ ነው። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት ዶክተር ጸጋድጎ በአገር አቀፍ ደረጃ የኤሌክትሪክ ታሪፍ ማሻሻያ እየተደረገ ስላለ ደንበኞች በደንብ እንዲረዱት የተሳካ የግንዛቤ ማስጨበጫ መድረክ ተከናውኗል ብለዋል። ክፍል ውስጥ በምናደርገው የግንዛቤ ማስጨበጫ ፕሮግራም ላይ መጨረሻ አስተያየት እንጠይቃቸዋለን እና ብዙዎቹ በተለይም በጣም የሚገረሙበት በተለምዶ ቤት ውስጥ በተለያየ መንገድ ኃይል የሚባከንባቸው መንገዶች በደንብ እንደተረዱ ኃይል ብክነት አያመጣም ብለው የሚያስቡት ግን ከፍተኛ የኃይል ብክነት እንደሚያመጣ ሲገነዘቡ ቀደም ብሎ መጥቶ ቢሆን የሚል አስተያየቶችንም ይሰጣሉ። ስልጠናውን ሲሳተፉ ያገኘናቸው በደሴ ከተማ የሚማሩ ተማሪዎች ከተሰጣቸው የኢነርጂ ትምህርት አዲስ እውቀት መቅሰማቸውን ተናግረዋል።
የኤሌክትሪክ ኃይል ብክነትና አደጋ የሚያደርሱ ጉዳዮችን በማወቅ ራስንና ቤተሰብን ብሎም አካባቢን ለመጠበቅ ያስችለናል ብለዋል። አሁን ለምሳሌ ከተማርናቸው መካከል በፍጆታችን የኤሌክትሪክ ምጣድ ከፍተኛውን ፐርሰንት ይይዛል። 44%ቱን የኃይል ፍጆታ የሚወስደው የኤሌክትሪክ ምጣድ ነው። በሁለተኛ ነው የኤሌክትሪክ ማብሰያ ስቶቭ 41%ቱን ይይዛል። መብራቶች ደግሞ 12% ሲይዙ ሌሎች ቁሳቁሶች እንደ ፍሪጅ፣ ቲቪ እና የልብስ ማጠቢያ መሳሰሉ ደግሞ 3%ቱን ይይዛሉ። አብዛኛው ሰው ቲቪ ከፍቶ ወይ ይተኛል ወይ መብራት ሲሄድበት እዛው ሳይነቅለው ይተዋል። እንደገና አምፖሎችን ያው በማወቅም ሆነ ባለማወቅ አብርተዋቸው ይሄዳሉ እና ስቶቮችን አሁን ለምሳሌ ሳያጠፉት ረስተው ቢሄዱ የተለያዩ አደጋዎችን ሊያመጣ ይችላል እና የተለያዩ ብክነትና ጉዳቶችን ሊያመጣ ይችላል። ያንን መቅረፍ አለባቸው። ማህበረሰቡ ግንዛቤ ማወቅ አለበት። ኤሌክትሪክ ቁጠባ አንደኛ ለሀገራችን ቢሆን በጣም ጠቃሚ ነገር ነው። የኤሌክትሪክ ቁጠባ የምናደርግባቸው ለምሳሌ ቻርጆችን በደንብ አርጓ ለመሰካት እንዲሁም ቲቪዎችን ከጨረስን በኋላ መንቀል፣ ከፍተኛ ሙቀት የሚወስዱ ነገሮችን አለመጠቀም፣ እንጀራ በሚጋገርበት ጊዜ ከ4 ሰዓት እስከ 12 ሰዓት መሆኑን አውቃለሁ። በሶስተኛ ጊዜ ፍሪጅ ነው። ፍሪጆቹን ሌላ ጎንዮሽ ሙቀት ሊያገኝ የሚችሉ ነገሮች ጋር ማስቀመጥ የለብንም። ምክንያቱም ፍሪጅ ለራሱ ሙቀት ያመነጫል። በመጀመሪያም ለቤተሰቦች አስረዳለሁኝ። ማለትም ሰፋ ለማድረግ እነሱ ያግዙኛል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይር ነበርኩ። በያላችሁበት መልካም ጊዜም